ሰበር ዜና በርካታ የአሜሪካ ወታደሮች በኢራን ጥቃት መገደላቸው ታወቀ። ፔንታጎን ለመጀመሪያ ጊዜ የአሜሪካ ወታደሮች በብዛት መገደላቸውን አምኗል። ወዲህ ደግሞ ከፍተኛ ባለስልጣኑ ፋኖ ወደ ኤርትራ ድንበርና ትግራይ አዋሳኝ የተንቀሳቀሰው የመከላከያ ጦር ላይ ጥቃት ፈጽሟል የሚል ጉዳት ሰምተዋል። ከኢራን ሚሳኤሎች መሃል ተሻግረው ዱባይ የከረሙት አብይ አህመድ በበኩላቸው ኢራን ላይ የሚደረጉ የአጸፋ ጥቃቶችን እደግፋለሁ ማለታቸው ኢትዮጵያ በኢራን ሚሳኤሎች ኢላማ ውስጥ እንዳይከት ተፈርቷል። ወደ ኤርትራ ድንበርና ትግራይ አዋሳኝ የተንቀሳቀሰው የመከላከያ ሰራዊት በፋኖ ታጣቂዎች ጥቃት ተፈጸመበት። አማራ ክልል ከፍተኛ ባለስልጣኑ ሰራዊቱ ወደ አዋሳኝ ስፍራዎች በሚንቀሳቀስበት ወቅት ፋኖ ከጀርባ ወጋው ሲሉ ተደምጠዋል። ህዝቡ ፋኖ ላይ ሰይፍ እንዲመስ ጠይቀው ለፋኖ እንቅስቃሴ ያለመገታት ህዝቡን ተጠያቂ አድርገዋል። ታደምጡታላችሁ። የአሜሪካ ኤምባሲ የሚሳኤል ጥቃት ተፈጸመበት። ኢራን የአሜሪካን የጦር ቤዞችና ኤምባሲዎችን እያሳደደች ኢላማ ማድረጓን ቀጥላለች። ቴህራን 48ኛ ዙር ያለችውን አዲስ ጥቃት መክፈቷንም ይፋ አድርጋለች። በዚህ ጥቃትም በርካታ የአሜሪካ ወታደሮች መገደላቸውን ፔንታጎን በዛሬው ዕለት አስታውቋል። ታደምጡታላችሁ። ጀብደኛ ጉዞን ወደ አረብ ኤሚሬትስ ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢራንን አውግዘውና ኢራን ላይ የሚፈጸሙ የአጸፋ እርምጃዎችን ደግፈው ወደ ሀገራቸው ተመልሰዋል። አያቶላህን ግድያ ያላወገዙት ጠቅላዩ ነገር ግን ዳግም ቴህራንን ሲያወግዙ ታይተዋል። የኤሚሬትሱ ንጉሥ ቢን ዛይድ በበኩላቸው በጋሞ የመሬት መንሸራተት አደጋ የተሰማቸውን ሐዘን ገልጸዋል። እንመለስበታለን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዲያስፖራውን በኢትዮጵያ ምድር መቀበር የለበትም ማለታቸው እያነጋገረ ነው። ዳንኤል ክብረት ስለ ዲያስፖራው ማህበረሰብ አዲስ በሰነዘሩት ጠንካራ ትችት በቁማቸው ስለ ኢትዮጵያ ያገባቸው ሲሞቱን በመሬቷ የመቀበር መብት ጭምር መነፈግ አለባቸው ማለታቸው ቁጣ ቀስቅሷል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ታላቅ የምስራች! መርካቶ ላይ ሱቅ ለምትፈልጉ በሙሉ በ5.5 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት በሚገነባው ትልቅ የገበያ ማዕከል ላይ በአንድ ዓመት ውስጥ የሚረከቡ ከ14 ካሬ ጀምሮ በፈለጉት የካሬ አማራጭ በ30% ቅድመ ክፍያ እስከ 10% የሚደርስ ታላቅ ቅናሽ ጋር ይዘንሎት ቀርበናል። ምን ይሄ ብቻ! ቀድሞ ለሚመጡ ደንበኞቻችን ሱቆን እስኪረከቡ ንግዱን የሚያላምዱበት ጊዜያዊ ሱቆች የምንሰጣችሁ ሲሆን ልብ ይበሉ፣ ከኛ ሱቆችን ሲገዙ ለተጨማሪ የጋራ መገልገያዎች ክፍያን ጠይቆትም። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ወደ ኤርትራ ድንበርና ትግራይ አዋሳኝ የተንቀሳቀሰው የመከላከያ ሰራዊት በፋኖ ታጣቂዎች ጥቃት ተፈጸመበት። የአማራ ክልል ከፍተኛ ባለስልጣኑ ሰራዊቱ ወደ አዋሳኝ ስፍራዎች በሚንቀሳቀስበት ወቅት ፋኖ ከጀርባ ወጋው ሲሉ ተደምጠዋል። ህዝቡ ፋኖ ላይ ሰይፍ እንዲመስ ጠይቀው ለፋኖ እንቅስቃሴ ያለመገታት ህዝቡን ተጠያቂ አድርገዋል። ፋኖ ኃይሎችን እንቅስቃሴ በተመለከተ ከመንግስት በኩል የሚቀርቡ አስተያየቶች መነጋገሪያነታቸው ቀጥሏል። በትናንትናው ዕለት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በክልሉ ያለውን የፋኖ እንቅስቃሴ በተመለከተ ውግዘት ሲያሰሙ ተደምጠዋል። ከዚህ ቀደም ፋኖ ቁሞ እንዳይዋጋ ሆኗል በሚል የተናገሩት እኚሁ ባለስልጣን ዛሬ ደግሞ ፋኖ አልጠፋ ላይ የሚል ንግግር ሲያደርጉ ታይተዋል። በተጨማሪም ታጣቂዎችን እንደተለመደው ከውጭና ከውስጥ ኃይሎች ጋር በማበር አዲስ አበባን ለመቆጣጠር አቅደው እየተንቀሳቀሱ ነው የሚል ተደጋጋሚ ውንጀላ አቅርበዋል። በህወሓትና በፌዴራል መንግስት መካከል ጦርነት ሲቀሰቀስ የአማራ ክልል ከተሞችን ተቆጣጥሮ ወንበር ለመቆጣጠር ሲዘጋጅ ቆይቷል ሲሉ ፋኖን ከሰዋል። ባለስልጣኑ ጽንፈኛ ሲሉ የጠሩትን ፋኖን ኃይል መከላከያ ሰራዊቱ ወደ ትግራይ ከሄደ አዲስ አበባን ለመቆጣጠር ቅርቤ ነው ብሎ እየተንቀሳቀሰ ነው ብለዋል። ለዚህም እንደ ማሳያ የጠቀሱት መከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች መንቀሳቀሱን ተከትሎ ፋኖ አድርጓል ያሉትን ከተሞችን የሚቆጣጠር እንቅስቃሴ ነው። ከሰሞኑ ለየት ባለ ሁኔታ በተለይም በደቡብና ማዕከላዊ ጎንደር አካባቢዎች የመከላከያ ሰራዊቱ ወደ ሰሜን ሲንቀሳቀስ ከኋላ በመውጋት ኃይል ለማዛባት ፋኖ ሙከራ አድርጓል ብለዋል። መከላከያ ለሌላ ግዳጅ ወደ ግንባር ሲንቀሳቀስ ፋኖ ከጀርባ በመተኮስ ከፊት ለፊት ያለውን ግዳጅ እንዳይወጣ ሞክሯል ሲሉ ቀጥለው የመከላከያን ግዳጅና ወታደራዊ አሰላለፍ ለማዛባት እቅድ አውጥቶ ሲሰራ ነበር። በዚህም የተወሰኑ አካባቢዎችን ረብሿል ሲሉ ከሰዋል። በተለይ በደቡብ ጎንደር፣ ደብረ ታቦርና ማዕከላዊ ጎንደር ላይ የተወሰኑ ወረዳዎችን ተቆጣጥሯል ብለዋል።
ይሁን እንጂ መከላከያ ሰራዊት አሁንም ከዋና ግዳጁ እየሄደ መሆኑን የጠቆሙት ባለስልጣኑ የፋኖ ኃይል የማዛባት እቅድ አልተሳካም ሲሉም አክለዋል። ባለስልጣኑ ከዚህ ቀደም በተደጋጋሚ ስለ ፋኖ እንቅስቃሴ በሰጧቸው ማብራሪያዎች ቆሞ መዋጋት በማይችልበት ሁኔታ መዳከሙን መግለጻቸው ይታወሳል። ምንም እንኳን የመንግስት ባለስልጣናት ታጣቂ ኃይሉ መዳከሙን በተደጋጋሚ ቢናገሩም አሁንም ግን ከባድ ውጊያዎች እንደቀጠሉ ናቸው። በሰሞንኛው የፋኖ እንቅስቃሴ ላይ በሰጡት ማብራሪያ መንግስት 3 ዓመት በዘለቀው ውጊያ የፋኖን እንቅስቃሴ መግታት ያልቻለው ህዝቡ አምርሮ ፋኖን ባለመጥላቱ ነው የሚል ጉዳይም አንስተዋል። በመንግስትና በፋኖ ታጣቂዎች መካከል ባለው ውጊያ ህዝቡ ተመረረ እንጂ አላመረረም ሲሉም ተደምጠዋል። እንደ ባለስልጣኑ ገለጻ ህዝቡ በፋኖ ላይ የመረረ ጥላቻ በማሳየት ሙሉ በሙሉ ከመንግስት ጎን መሰለፍ አለመቻሉን ተናግረዋል። ህዝቡ ፋኖን አምርሮ አልጠላውም፣ ሰይፍ አልመዘዘም ሲሉ የተደመጡት እሸቱ በየአካባቢው ጽንፈኛ ሊኖር አይገባም ብሎ ትግል አልጀመረም ብለዋል። ህዝቡ ቡድኑን አምርሮ እንዲጠላና ሰይፍ እንዲመዝ መደረግ አለበት ሲሉ በማከለም ጉልበት ያለው ህዝብ ላይ ነው ሲሉ ይቀጥሉና ህዝቡ በጥቅሜ ላይ መጠህብኛል በማለት ከፋኖ ጋር ፊት ለፊት መግጠም አለበት። ህዝቡ ፋኖን አምርሮ ካልታገለም በመንግስት ኃይል ብቻ የተሟላ ሰላም ማምጣት አይቻልም በማለት አስጠንቅቀዋል። የአሜሪካ ኤምባሲ የሚሳኤል ጥቃት ተፈጸመበት። ኢራን የአሜሪካን የጦር ቤዞችና ኤምባሲዎችን እያሳደደች ኢላማ ማድረጓን ቀጥላለች። ቴህራን 48ኛ ዙር ያለችውን አዲስ ጥቃት መክፈቷንም ይፋ አድርጋለች። በዚህም ጦርነት በርካታ የአሜሪካ ወታደሮች መገደላቸውን ፔንታጎን በዛሬው ዕለት አስታውቋል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷን ስታስታውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መገናኛ ብዙሃን ዘግበዋል። የእስላማዊ ሪፐብሊክ ዜና ወኪል እንዳለው ጥቃቶቹ የተከፈቱት በሊባኖስ ከሚገኘው ሄዝቦላህ ጋር በመቀናጀት በአንድ ላይ ነው። እዚህ ጋር በተያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኝ የሄዝቦላን የጦር መሳሪያ ማከማቻን መምታቱንና በኢራን የሚደገፈው ቡድን አባል ወደ ማከማቻው ሮኬቶችን ሲያጓጉዝ መታየቱን ገልጿል። ይህንንም ተከትሎ የእስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደብ የሄዝቦላህ አባላትን መደምሰሱን ጦር ኃይሉ በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ አመልክቷል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባዊ ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባሉ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። ጥቃቱ የሚፈጸምበትን አካባቢ ከሚያመለክት ካርታ ጋር ለከተማዋ ነዋሪዎች የተላለፈው ማስጠንቀቂያው በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይ ሰዓታት ውስጥ እርምጃ እንደሚወስድ ገልጿል። ጨምሮም ጥቃቱ በቅርቡ ከተፈጸሙ ወታደራዊ እርምጃዎች ጋር የሚመሳሰልና የኢራን አገዛዝን ወታደራዊ መሰረተ ልማት ኢላማ ያደረገ መሆኑን አስታውቋል። በዚህም ምክንያት በተጠቀሰው አካባቢ ያሉ ሰዎች ለደህንነታቸው ሲሉ በአስቸኳይ ለቀው እንዲወጡና በቦታው መቆየት በሕይወት ላይ አደጋ የሚያስከትል መሆኑን አስጠንቅቋል። ይህ በእንዲህ እንዳለ በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮችን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍቢ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍቢ በርካታ ምንጮችን ጠቅሶ ዘግቧል። ጀብደኛ ጉዞን ወደ አረብ ኤሚሬትስ ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢራንን አውግዘውና ኢራን ላይ የሚፈጸሙ የአጸፋ እርምጃዎችን ደግፈው ወደ ሀገራቸው ተመልሰዋል። የአያቶላህን ግድያ ያላወገዙት ጠቅላዩ ነገር ግን ዳግም ኢራንን ሲያወግዙ ታይተዋል። የኤሚሬትሱ ንጉስ ቢን ዛይድ በበኩላቸው ከአብይ አህመድ ቀድመው በጋሙ የመሬት መንሸራተት አደጋ የተሰማቸውን ሐዘን ገልጸዋል። ኤሚሬትስ ላይ በኢራን ጥቃት በደረሰው ጉዳት ሐዘናቸውን የገለጹት አብይ ግን ስለ ጋሙ አደጋ ሐዘናቸውን ከመግለጽ ተቆጥበዋል።
የተባበሩት አረብ ኤሚሬትስ መንግስታዊ የዜና ወኪል ፕሬዝዳንት ሼክ መሐመድ ቢን ዛይድና ጠቅላይ ሚኒስትር አብይ አህመድ በዝግ ምን ጉዳዮች ላይ እንደተወያዩ ከምንጮቹ የሰማውን መረጃ ይዞ ወጥቷል። ዘገባው መሪዎቹ በኢኮኖሚ በንግድና በልማት ዘርፎች ላይ ትኩረት አድርገው መክረዋል ብሏል። ሁለቱ መሪዎች የሁለቱን ሀገራት ቅድሚያ የሚሰጧቸውን ጉዳዮችና የጋራ ጥቅሞችን በሚያስጠብቅ እንዲሁም ለህዝቦቻቸው ብልጽግናን በሚያመጣ መልኩ ግንኙነታቸውን ይበልጥ ማሳደግ በሚቻልባቸው እድሎች ላይ መወያየታቸውን ዜና ወኪሉ አመላክቷል። የዜና ወኪሉ ውይይቱ በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንድምታ መዳሰሱን ገልጿል። ጠቅላይ ሚኒስትር አብይ ኢራን በተባበሩት አረብ ኤሚሬትስና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውን ጽፏል። ድርጊቱ የሀገራትን ሉዓላዊነትና ዓለም አቀፍ ሕግን የሚጠስ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ደህንነቷን፣ የግዛት አንድነቷንና የህዝቦቿን ሰላም ለመጠበቅ ኤሚሬትስ ስለምትወስዳቸው እርምጃዎች ሁሉ ያላትን አጋርነት ማረጋገጣቸውን አክሏል። ፕሬዚዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤሚሬትስ ስላሳየችው የድጋፍ አቋም ምስጋና አቅርበዋል። ፕሬዚዳንቱ አክለውም በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ ገልጸዋል። በዚህ አስቸጋሪ ወቅትም ኤሚሬትስ ከኢትዮጵያ ጎን መቆሟን አረጋግጠዋል። ቢን ዛይድ አልናህያም በጋሞ የመሬት መንሸራተት አደጋ ሐዘናቸውን ቢገልጹም የኢትዮጵያ መሪ የሆኑት አብይ አህመድ ግን በዜጎቻቸው ሞት የተሰማቸውን ሐዘን አለመግለጻቸው አስገራሚ ሆኗል። እንደ የተባበሩት አረብ ኤሚሬትስ መንግስታዊ የዜና ወኪል ዘገባ ሁለቱ ወገኖች በቀጠናው ያለውን ውጥረት በአፋጣኝ ማቆም እንደሚያስፈልግ አጽንኦት ሰጥተዋል። በቀጠናው የሚታዩ አለመግባባቶች ተጨማሪ ቀውስና ውጥረት በማይፈጥር መልኩ በአጽንኦት በሚደረግ ውይይትና በዲፕሎማሲያዊ መንገዶች እንዲፈታ ጥሪ አቅርበዋል። ይህም ቀጠናዊ ደህንነትና መረጋጋትን ለማስፈን ወሳኝ መሆኑን መሪዎቹ ገልጸዋል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዲያስፖራው በኢትዮጵያ ምድር መቀበር የለበትም ማለታቸው እያነጋገረ ነው። ዳንኤል ክብረት ስለ ዲያስፖራው ማህበረሰብ አዲስ በሰነዘሩት ጠንካራ ትችት በቁማቸው ስለ ኢትዮጵያ ያገባቸው ሲሞቱም በመሬቷ የመቀበር መብት ጭምር መነፈግ አለባቸው ማለታቸው ቁጣ ቀስቅሷል። ዳንኤል በመንግስታዊ ሚዲያዎች በተሰራጨው ንግግራቸው የሰነዘሩት ሐሳብ የዲያስፖራውን ማህበረሰብ ክፍል አስቆጥቷል። ዳንኤል ትናንት መጋቢት 4 ቀን 2018 ዓ.ም ባደረጉት ንግግር ዲያስፖራው በውጭ የሚኖሩ ሰዎች ኢትዮጵያውያን እንደሚሞግቱ በመግለጽ ከሞቱ በኋላም ለመቀበር ሀገር መፈለግ የለባቸውም ሲሉ ተደምጠዋል። ጠቅላዩ አማካሪ ኢትዮጵያን በመሞገት የወነጀሏቸው መንግስት የሚቃወሙ በውጭ የሚኖሩ ትውልደ ኢትዮጵያውያንን መሆኑ ተመላክቷል። በዚህ ንግግራቸው ላይም ዲያስፖራው በቁሙም ይሁን ሞቶ በኢትዮጵያ ጉዳይ የሚመለከተውም ያሉት ዲያስፖራው መንግስትን ከመገልበጥ እንቅስቃሴ ጋር በማያያዝ ነው። ዳንኤል የጠቅላይ ሚኒስትር አብይ አህመድ አስተዳደርን በብርቱ የሚቃወመውን ዲያስፖራ በዚህ ልክ የከረረ ባይሆንም በተደጋጋሚ መኮንናቸው ይታወሳል። በመንግስት አስተዳደር ላይ ተቃውሞ የሚያሰሙ ዲያስፖራዎች ላይ በኢትዮጵያ አትቀበሩም የሚል አስደንጋጭ አቋም ከመንግስት ባለስልጣን በአደባባይ ሲሰማ ይህ ለመጀመሪያ ጊዜ ነው። ዳንኤል በንግግራቸው በዲያስፖራ ላይ ባሰሙት ብርቱ ተቃውሞ ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ሲሉም ተደምጠዋል። በስደት የሚኖረው ማህበረሰብ በኢትዮጵያ ጉዳይ አይመለከትም አይነት አቋም ያንጸባረቁት ዳንኤል ኢትዮጵያን ለኛ ብቻ ይተውልን ሲሉም ተደምጠዋል። ከዲያስፖራው ጋር እልህ ውስጥ የገቡ የሚመስሉት ዳንኤል እነሱ ቢተውልን ኑሮ እነሱ ጋር አንነጋገርም ነበር ብለዋል። ዳንኤል ዲያስፖራ ግን ይመጣል ይገባል ለምን በማለትም ወደ ትውልድ ሀገራቸው መመለስ የለባቸውም የሚል አቋም አንጸባርቀዋል። ምንም እንኳን ዳንኤል በተለያዩ የውጭ ሀገራት የሚኖሩ ዲያስፖራዎች ኢትዮጵያን ይታገላሉ ቢሉም በአመዛኙ ተቃውሞ የሚሰማው በመንግስት አስተዳደር አካላት ላይ ነው። ዲያስፖራው በመንግስታት ላይ ከኢህአዴግ እስከ ብልጽግና ልክ አይደለም ብሎ በሚያምነው ጉዳይ ላይ ተቃውሞ እንደሚያሰማ የሚታወቅ ነው።